ጤናውን ሰላሙን እንፈልጋለን። አንቺ እንደጣልሽው አይደለም እኛ አለንለት። ይገባሻል? እንደ ልብሽ እንደምትጫወሽበት አይደለም አለንለት። ወይዘሮ ሄርሜላ መታ ምን አለች? እቺ ባልቴቷ ማለት ነው። ለምንድነው አብረሽን ውሽሜን ያሳሰርሽው? እኔ ያለሱ ሰላም የለኝም ከሱ ጋራ መዞር ለምጫለውና እባክሽ ሩታ አስፈችልኝ። አንቺ እኮ ሆንሽ የሱ ሚስት አንቺ ሆንሽ። እሷ እኮ ባሏ ነው፣ የፈለገችውን ማድረግ ትችላለች። ምን አገባሽ አንቺ? ምን አገባሽ አንቺ? ዶማ አንዳንቺ አይነቶችን ፈጣሪ ከምድረ ገጥ ያጥፋልን። የሰው ትዳር የሚበትኑ ሀለሌ እስር ቤት እንዲገባ ያደረግሽ እኮ አንቺ ነሽ። አንቺ ራስሽ ነሽ እስር ቤት ለእስር ቤት ያዳረግሽው እንጂ ሩታ አይደለችም። ሩታማ እኮ ልክ እኮ ነች፣ ልክ ነች። መወሰን ያለባትን ውሳኔ ነው የወሰነችው። ሰላም ሰላም ሰላም፣ ሰላማችሁ ይብዛልኝ ውድና የተከበራችሁ የኔ ቻናሌ ተከታታዮች ውዶች፣ የምሬን ነው የምላችሁ። በጣም 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 ይቺ ሄርሜላ ስላበሳጨችኝ ትንሽ አጣጥቤ ላስጣት ብዬ ነው። ለማንኛውም ላይክ ሼር አድርጎ ሀሳብ አስተያየት በኮሜንት አስቀምጡ። እውነቴን ነው ብላችሁ ሁልጊዜም ቢሆን ለእውነት ቆሙ፣ ለእውነት ለሀቅ ቆሙ። ሩታና አብርሽ በፊት ጀምረን እንደምናውቃቸው በጣም የሚያስቀኑ ለፍቅር ተምሳሌቶች ናቸው ምናምን ብለን ስንትና ስንት ስንለፈልፍላቸው የነበረን ሰዎች ናቸው። ዛሬ ላይ ግን አሁን ግን በቃ ከነሱ የማይጠበቅ የተለያዩ ነገሮች ነው እያየን ያለ ነው። በእርግጥ ደግሞ አሁን ላይ ሩታ የወሰነችው ውሳኔ ልክ እንደ ስህተት አድርጋችሁ የተቀበላችሁ ሰዎች አላችሁ። እኔ በሩታ ቦታ ብሆን ያንን ውሳኔ እወስነዋለሁ፣ አስረግጬ ስነግራችሁ። ምክንያቱም በሰላማዊ መንገድ በፍቅር መንገድ እንለያይ። አንተ ህይወትክን መኖር ከጀመርክ እኔም የራሴን ህይወት ልኑር እና እዚች ጋር በፍቅር መንገድ እንለያይ አለችው። እምቢ አላት። እምቢ ሲላት ደግሞ በቃ ከእሷ ከአሟ በላይ ስለሆነ ህግ አምጥታ በህግ አሳሰረችው። ዛሬ ይቺ ሄርሜላ ሀለሌ ይቺ የሰው ከንቱ እሷ ራሷ ልጁ የማይውልበት ውሎ በቃ እሱ መገኘት የሌለበት ቦታ ላይ እንዲገኝ አድርጋ ከራሱ ጓደኞቹ ጋር አቤላ የሚባል ወስፌ እግር ከሱ ጭምር ሆነው ሲያብኳኩ ኖሮ ልጁን ችግር ላይ ጣሉት። ዛሬ ራሳቸው ችግር ላይ እንደጣሉት ሂልናቸው እያወቀ እንዳላወቀ ሆነው ሩታን አስፈቺ ለምን አሳሰርሽ ልጁን እያሉ መልሰው ደርሶ ወቃሽ ሆኑ። ሩታ አንቺ እያደረግሽ ያለሽው ነገር ይታወቅሻል። አቤል ተብዬው አንተ እያደረግከው ያለው ነገር እስከ ዛሬ ይታወቅህ ነበረ? አብርሽ ይሄ እንደሚደርስበት አታውቅም ነበረ? ከቤት ውጣ፣ ሄርሜላ ታፈቅራለች፣ በችግር ጊዜ እሷ ነች ከፊት የቆመችው እያልክ ስታውካካ የነበረው ይሄ እንደሚፈጠር አላወቅም ነበር? አልገባህም ነበረ? አንተ ደርሶ ሩታን ስትወቅስ አታፍርም? ማፈሪያ! ምን አይነቱ ይሄ መጋዣ ነው? ትንሽ ሼም አይዝህም? እንደው ሩታን ደርሰ ስትሳደብ ወቃሽ ስትሆን የእስከዛሬ አይበቃህም? ውርደታም! ለሴት ልጅ ክብርማ ቢኖርህ ሩታም ሴት ነበረች። በእጇ በልተጣጥተ ዛሬ ሩታን ለማሸማቀቅ ትጋጋጣለክ። ጥቅ የሄርሜላ ፓንት አለንለትኛ አላችሁለት። እናንተማ እኮ ልጁን ህይወት አልባ አደረጋችሁ። ታፈር ብሎ ሩታ ግን ይመቻት ሰይና ምን ይሁን እየሳቀች ክትል አደረገቻቸው። የምር ሩታ በጣም ተመችተሽኛል። አቤት ማሽቃበጥ! አሽቃባጭ! አንቺንንም ሸቤ እንዳላወርድሽ እኮ ነው ያለቻት ሩታ ሄርሜላን። አውርጃት፣ እውነቴን ነው ብልሽ። ይችማ ያስፈልጋታል። ቀዝቀዝ ትበል። 1-3 ቀን ትታሰር። ይችማ ምን 1-3 ቀን አመት ትታሰር እንጂ ሄርሜላ አታፍርም። ይቺ ማፈራ እኛ ጥሩ ጊዜ ስናሳልፍ ስትንጨረጭር የነበረው ያላለች መሰላችሁ? ምን አይነት ልብ ቢኖራት ነው ይቺ መጋዣ? ምን አይነት ልብ ቢኖርሽ ነው አንቺ በራስሽ ላይ ይድረስ? አሁን ሩታ እኮ ብትናደድም ብትቀናም ህይወቷ ነው እየፈረሰ ያለው አይደለ? ትዳሯ ነው ባሏ ነው አይደለ? እንዴት እንደዚህ ተያታለሽ? አፍሽን ሞልተሽ ስትናደጅ ነበረው ተያታለሽ? አንቺ ማፈሪያ! ምን አይነት ሰው ነሽ? በእናትሽ ቆም ብለሽ አታስቢም? እንዲ ማሰብ የለሽም አንቺ። ነገሩ በቂጥሽ ነው የምታስቢው። ግን ይመቻት። ሰሞኑን አለባበሷን ቀይራለች ምናምን። እኔ እኮ ነግሬያታለሁ አንቺ ፏበይ ልበሺ ምናምን ነገር። እንደገና ደግሞ በቃ ብዙ ማድረግ ትችያለሽ፣ እንዳትናደጅ እጅ እንዳሰጪ ብያት ነበረ።
ያልኳትንም በተግባር እያደረገች ነው። ዛሬማ በቃ ሳቅ እያለች እርር ነው ያደረገቻቸው አቤልና ሄርሜላን። ምክንያቱም ያው አብርሽ ታስሯል። አሁን እነሱ ከማን ጋር መሽለጠለጠላቸው አብሮ ሰው የለም። ስለዚህ በቃ አሁን ብስጭት ላይ ናቸው። እርር እያሉ ነው። ሩታ እርር ያለችውን እናንተም እርር በሉ እና ብዙ አታውሩ። ክፍታሞች በሰው ህይወት ውስጥ ገብታችሁ ስትፈተፍቱ ስታዳክሩ ነበረ። ሂዱ አስወጡት፣ ልጁን ሂዱ አስወጡት። እንደ እስር ቤት ቀጥለሽ ገቢ 2 ነሽ። ምን 2 ሌላም አለሽ። ቀሪ መንጋም ተከታትላችሁ ትገባላችሁ። አርፋችሁ ተቀመጡ። እነዚህ ግን ማፈሪያ ናቸው። መቤቴን የምሬን ነው ናቸው። ሸለፈታ ማቤል ምን አለ? አንቺን እንጂ ይሄን ነገር የሚጎዳው እሱን አይጎዳም። እሱ ወጣት ሩታ አሮጊት ናት አሉክ እንዴ? ተው በእናትህ። እሱን አይጎዳውም አይደለ? እሷን የምትጎዳው እሱ አሮጊት ነች። አጠገቤ ቆመችው ሩታ አሮጊት ነች በአንተ እይታ አይደለ? ምን አይነት ይሄ ወስፌ ነው? በእናታችሁ ተው በእናትህ እውነት ብዙ ነገር ማሳካት ይችላል። ሩታ ማሳካት አትችልማ። ሴት ስለሆነች ሴት አቅም የላትም ያለ ማን ነው? አንተ ደካማ ከዚህ ከሄርሜላ ጋር እየዋልክ ምን ጥሩ አመለካከት ይኖርሃል? ይቺ ድልብ ቂጥ ለቂጥ ተከትላ ነው የምትዞረው፣ የወንድ ቂጥ። ተዛ ውጭ ምን አቅም አላት? ሩታ ብዙ ነገር ማድረግ ትችላለች። ሴት ናት፣ ጅግና ነች። ብዙ ፈተናን ተቋቁማ ያለፈች ሴት ናት። ለዛውም ጅግና ማለት ነው። አንተ እንኩሮ ራሽ ሩታ ነው ይቅርታ የምትጠይቀው። ነገሮቹን ለማስተካከል ሞክር። ይቅርታ ማለት ካለብሽ ይቅርታ ጠይቅሽ አላለም እንዴ? ምን አይነቱ አይን አውጣ። እናንተ ይቅርታ ጠይቋት። ሩታን ተንበርክካችሁ ቃቃ ለተጫወታችሁት በህይወቷ ላይ ይቅርታ ጠይቁ። ማን ይቅርታ ተጠያቂ ነው? ማን ይቅርታ ጠያቂ እንደሆነ ራሱ አያውቁም። ዝም ብለው በዘፈቀደ እያወሩ ነው። ተቀደዱ እናንተማ። አያችሁ አብርሃምን ምን ያክል እንደሰከሱት እነዚህ ሄርሜላ እና አቤላ። እርግጠኛ ነኝ አንቺ እንደዚህ አብርሃምን አሳምነሹ ከኒ ጋራ ቀጥል ብለሹ እሱ ደግሞ እሺ ካለ እኔ ሸልመዋለሁ አለ አቤላ። እንግዲህ ራሳቸው የሰከቱት ሳክስ አለ ለአብርሽ ማለት ነው። ልክ ሩታን እንደማይፈልጋት ምናምን አድርገው የሆነ ያወሩት ነገር አለ። ብቻ የጠረጠርኩት ይሄ ነው እኔ ማለት ነው። ብቻ እናንተ በጣም የምትገርሙ ናችሁ።